ቆይ ያስመሰለ ታዲያ እንዴት ልምን? አዎ ተናድጃለሁ። እንዴት የሁሉ ሰው አንድ ሰው ላይ ይበረታል? አንቺን ቤተሰብሽን ባትመርጡኝም ላንቺ ሽማግሌ መላኩ ለኔ ክብር ነው። እሺ ያኔ አንተ በታሰርክ ሰዓት ቤቱ ተሸጦ እሱ ይፈታ ብሎ ከጎን የቆመው ብቸኛ ሰው እሱ ብቻ ነው። ይኸውልህ 150 ብር ቢኖርህ አንተ ልብ መስጠት የሚፈልገው 20 ብር ነው። እሱ ደግሞ 100 ብር ቢኖረው 70 ብር እንደሚሰጥ እርግጠኛ ነኝ። ሰው ቤት እሰራለሁ እናቴን እፈልጋለሁ ትለኛለች። እኔ እኮ ግን የሚባል ነገር የለም። አንዳንድ ወርቆች መዳብ ባይሆኑ ጥሩ ነው። በደፈናው ተንኮለኛ ነህ ማለት አይሰራም። የትሁት ቤተሰቦች ተመስገንን እንዲመርጡ እያደረግ እኔን ደግሞ እዚህ ከሷ ጋር እንድጋጭ እያደረክ ነው። ትሁትን ማግባቴ እንደሆነ አልተውም። ተሙ በጣም ነው የማመሰግነው። ኧረ እባክህ እና ታዲያ ምን ተፈጠረ? እሷ ከሃዲ ነበረች። መኪናና ትንሽ ገንዘብ ስታገኝ እንደ ሌባ ቤትን ጥላ ጠፋች። ለምን አስቀይመሃታል? ክፉ ሰው ተፈጥሮ ክፉ ስለሆነ ጥሩም ሆነ መጥፎ ያው ነው። እባብ ባህሪው መናደፍ ነው። ጥሩ ሆነልኝ ብሎ አይተው። እንዴ አባዬ ምን ሆነሃል? እናቴ እኮ ናት። እናትህን የማይገባ ቦታና ሰዓት ላይ ያነሳኸው እኮ አንተ ነህ። እኔ ማሚዙ እንደዚህ ከፋታል ብዬ አላሰብኩም ነበር። በፍጹም አይከፋኝም። እሱ እኮ እኔ መሞቴን ነው የሚያውቀው፣ መኖሬን አያውቅም። ይቅርታ በጣም አባዬ፣ እማየውን ጨዋታ ማንሳት አልነበረብኝም። አሁን ልክ አይደለም። በቃ አረብሻችሁ። እንዲህ በቀላሉ አትገላገሉኝ። አለቃችሁ። አቤት። እሺ ተንኮሉን አስተማርሽኝ፣ ማሸነፉንስ? እሺ በቃ ትደውይልኝ። ተመስገን። አቤት አባዬ። ይሄ ልጅ ቤቴን መድረስ እንዳይችል ማድረግ እንዴት ነው? እሱን እዚህ እንዳይመጣ የምታደርገው አትምጣ በማለት ነው። ግን ደግሞ ምን አድርጎ ነው? እሱ ክፉ ሰው ነው፣ ወዳጅ የለውም፣ መርዝ ነው። አውቃለሁ አባዬ። ይሄንን ደግሞ ማወቅ ያልቻለችው ማሚ ብቻ ናት። ትሁትንም ማታለል ይችላል። ትሁትማ ታምኑ። ምህረቴን ብትሆን አእምሯ እንደ ህፃን ልጅ ነው። ያየችውን ሁሉ ታምናለች። አባዬ እኔ አንተ የሌለ ጊዜ አባርሬዋለሁ፣ አደራ አለብኝ ብዬ። ቆይ እያስመሰለ ታዲያ እንዴት ልምን? አዎ በእርግጥ ከባድ ነው። እኔ ላስቀይሙ እንዳልፈለኩ ንገረው። እሺ አናግረዋለሁ። ንገረው። እኔ በስተርጅና በሰላም በደስታ ልኑር ስል የሚረብሸኝ አልፈልግም። እሺ አንተ ደግሞ ለእንደዚህ አይነት ሰው አትናደድ። እሺ ተመስገን። ሌላውን እናውራ። አባዬ እኔም ደግሞ ስለ ሽምግልናው ላወራህ ነበር። እሺ ጥሩ፣ ስረጋጋ እናወራለን ልጅ። እሺ አባዬ በቃ ተረጋጋ ነው ልጅ። አቤት። እሁድ 4 ቀን የቀረው። አውቃለሁ። ማወቅ ጥሩ ነው፣ ግን አንድ ግራ የገባኝ ጥያቄ ልጠይቅህ እና መልስልኝ። እሺ ምንድን ነው? ውድድር ነው ያዝነው አይደለ? ለምን ትኩረታችን ውድድሩ ላይ እናደርግ? አልገባኝም። ከባድ ጥያቄ አይደለም። ዛሬ በጣም ተናድጃለሁ። ለምን እንደተናደድክ ልንገርህ። አንተ ሁሌም ክፋትና ተንኮል ነው የምታስበው። ክፋትና ተንኮል ደግሞ ካልተሳካ ያናድዳል። ክፋትም ተንኮልም ሳይሳካል ሲቀር ያበሳጫል። ወደ ጉዳይ ገባ። ውድድር አለብን፣ ሽምግልና። ስለዚህ ለሱ መዘጋጀት አለብን። በዛ ላይ ደግሞ ብዙ ወጪ አለብን። ብዙ ማስተካከልም ያለብን ነገሮች አሉ። ያ ቤተሰብ እንዳይቀበል የምችለውን ሁሉ አደርጋለሁ። የዚህ ዘመን ወላጅ ደግሞ ገንዘብ ደካማ ጎን ነው። ተው እንጂ አታስኮርጀኝ። አቅሙ ከየት ይመጣል ብለህ ነው ልኮርጅስ ብትል አይደል? ለማንኛውም አባዬ መልእክት ልኮኝ ነው የመጣሁት። ምንድን ነው? አባዬ ሊያይህ አይፈልግም፣ ቤትም እንዳይመጣብኝ ብሏል። አይልም ብሏል አልኩህ እኮ። ከራሱ አንደበት ካልሰማሁ ኋላ ምንም ካልክ ደግሞ ሂድ። እሄዳለሁ። እዛው አሁን እየመሸ ነው። ባይሆን ነገ ሂድ። አሁን ነው የምሄደው። ደስ እንዳለ
የኔ ጌታ እንደ ሕፃን ልጅ አቀበጥከኝ እኮ። የማይገባሽን ኖሮ ኖሮሻል። ትዳር፣ ቤት፣ ልጅ እንደሌለው በሰው ሀገር ተንከራተሻል። ይሄ ይገባሻል። አንተ ምን አደረክ? ለምን ራስን ትወቅሳለህ? ለምን ትኖራለሽ ብዬ አላሰብኩም። እንዴት ታስባለህ? መቃብሬን እኮ አሳዩ። ለእኔም መከራ ነበር። እንደ ብርቅ የማያት ምስቴን በድንገት አጣኋት። ያንን ጊዜ እንግዲህ እግዚአብሔር አሳልፈልን። ብዙ ተሰቃይቼ ነበር። ብዙ እኔ ልሰቃይልህ? እኔ እንደሆንኩኝ ህይወት እዛ የተጀመረ እስከሚመስለኝ ድረስ ምንም ነገር አላስታውስም ነበር። እሱ ራሱ በጣም ከባድ ነው። እድልስ ግን አልተጎዳችም? ፈጣሪ ልጆችን ይጠብቃል የሚባለው እውነት ነው። ተጎድታለች በእርግጥ እግሯ አካባቢ። አጎቷ ግን ሞተ። እሷም ተሳዝናለች በጣም። ሁሉም እዛ ባስ ውስጥ የዳነውም የሞተውም ያሳዝናል። ህይወታችን በአንዴ ነው ሁላችንም የተቀየረ። ላድርስሽ ስልሽ እምቢ ብለሽ ምን ላርግ? አጋጣሚ እኮ ነው። እንኳን ያ ጊዜ አለፈ። በስቃይ ያሳለፍሽውን ጊዜ በስተርጅና ጊዜያችን እክስሻለሁ። እሺ የኔ ጌታ አመሰግናለሁ። እንዳልመጣ ከፈለክ በግልጽ አትነግረኝም? ከጠላችሁኝ እኔ በግድ ልምጣ አላልኩም እኮ። ናት ድምፅህን ቀንስ። እስካሁን ድምፄን ቀንሼ ነበር። አንተ ግን ቤት እንዳልመጣ በጠላቴ በኩል መልእክት ላክብኝ። ሰማኛለህ? ይሄ እኔ ቤት ነው። የፈለኩትን ማምጣት የፈለኩትን ማስቀረት ትችላለህ። አዎ በደንብ ትችላለህ። ግን ደግሞ ፊት ለፊት ማለት ትችል ነበር የምፈልገው። ስለ ጮክ ጥፋት የሚቀንስ ይመስልሃል? ገና ስቀን ሳንጨርስ ልታጣለን ወሬ ትፈጥራለህ። እኔ እንደዛ አላሰብኩም። አንተም ብትሆን እኮ እናቴ ሙልጭ አድርገህ ሰድባታል። የሚገባትን ንግግር ነው የተናገርኩት። ታዲያ እኔ ምን አድርጌያለሁ? የእሷን ንዴት ለምን እኔ ላይ ትወጣለህ? ተንኮለኛ ነህ። በደፈናው ተንኮለኛ ነህ ማለት አይሰራም። የትሁት ቤተሰቦች ተመስገንን እንዲመርጡ እያደረግ እኔን ደግሞ እዚህ ከእሷ ጋር እንድጋጭ እያደረግክ ነው። ትሁትን ማግባቴ እንደሆነ አልተውም። ሰማኝ። ቤተሰቧ ላይ ይቀበል ይችላል። አየህ አይደል? በጭራሽ አንተ እኔን አትደግፍም። ትሁትን ከዛ ቤት ጀምሮ ስወዳትና ስንከባከባት አየህ እንጂ ክፉኝባት አላየኸኝም። ዛሬ ያ ልጅ መጥቶ አታለለህና እኔን ጠላኝ። በላውን ውጣ። መውጣቱን እንኳን እውጣልሃለሁ፣ ግን በጣም ነው የማዝንሽ። አባዬ እዚህ ቤት እንድመጣ አልፈለገም። ቅሬታዬ ግን አለመፈለጉ አይደለም። በተመስገን በኩል ለምን ይልክብኛል? ቢያንስ አንቺ አትቀርቢ? እሺ በቃ አትናደድ አንተ። የገባኝ አንድ እውነት ልንገርሽ ትሁት፣ አንቺን ብትሆኚ ልብሽ ሸፍቷል። አባዬና እድልም ተመስገንን እንድታገብ እየተወቱሽ እንደሆነ አውቃለሁ። ናቲ ተናደሃል? አዎ ተናድጃለሁ። እንዴት የሁሉ ሰው አንድ ሰው ላይ ይበረታል? አንቺን ቤተሰብሽን ባትመርጡኝም ለአንቺ ሽማግሌ መላኩ ለእኔ ክብር ነው። እሺ ቆይ ናቲ አንተ ስተታሰረ? አዎ በሚገባ እሳሳታለሁ፣ ግን እንደዚህ የተሳሳተ የታረመ የለም። ሰሚኛለሽ? የተመስገን የቀድሞ ህይወቱንም ቢሆን እናውቃለን። ደግሞ ማንም ክፉ የሆነ ሰው ምንም ቢለሳለስ በመጨረሻ ነው ባህሪው የሚያሳየው። እሺ በቃ ስትረጋጋ ነው እደውልልሃለሁ። ጥሩ አላደረክም። እናቴ እኮ በጣም መልካም ሰው ነው። እባክሽ ተይ። መስሎሽ ነው እንጂ እኔም እንዳንቺ ተሸውጄ ነበር። ስለ እናቱ ባወራው ነገር ነው። ብዙ ነገር አለ። አንቺ እሱን ስለማታውቂው። ምን አለ? እሱ ክፉ ሰው፣ በጣም ክፉ ሰው። አንቺ ከመምጣትሽ በፊት ብዙ ነገር አድርጎኛል። ያኔ አንተ በታሰርክ ሰዓት ቤቱ ተሸጦ እሱ ይፈታ ብሎ ከጎን የቆመው ብቸኛ ሰው እሱ ብቻ ነው። ምን? ይሄ ቤት ይሸጥ ነበር? አዎ አንተ እንድትፈታ ነው እንዴ?
አንተ ከሌለ ቤቱ ምን ያደርጋል? ምን ኖር ነው? ቲና ከጉድ አወጣች። በእርግጥ እግዚአብሔር ይስጣት። ቤቱን ሸጠው ነበር እንዴ? ለአንተ እኮ ነው። ምን ነካ? ለኔ አይደለም። ቢሳካለት ቤቱን ሸጦ ገንዘቡን ሊወስድ ነበር። ተው፣ ለኔስ ጥሩ ልጅ ነው። በሚያምነው ሰው ነው ደግሞ ስራውን የሚሰራው። እባክሽ አትታለይለት። በቃ እሺ፣ ለማንኛውም አንተ ተረጋጋ፣ ተቀመጥ። ይሄ ልጅ ግን ተንኮሉ ምንም እየተሳካል አይደለም። እኔ ግን በጣም አሳዘነኝ። ትሁት አታረጊም እንዴ? ላዝንለት አልችልም ማለት ነው? አዎ እድል ሰው እኮ ነው፣ ያጠፋል፣ ግን ይጸጸታል። ነገ ያስተካክል ይሆናል። የሚያደርገው ነገር እኮ እኔም ያናደኛል። ግን የሚባል ነገር የለም። አንዳንድ ወርቆች መዳብ ባይሆኑ ጥሩ ነው። ይኸውልሽ እድል፣ እኔ የማደርገውንም የምናገረውን ነገር በደንብ ጠንቅቄ የማውቅ ሰው ነኝ። ለምሳሌ ቲናን ውሰጃት። አባዬ ታሞና ዊልቸር ላይ ሆኖ ስቃዩን የምታበላው የልጁ ሚስት ነበረች። እኔም ደግሞ አባዬን በመከላከል በጣም ብዙ ሞቶችን አልፌያለሁ በቲና እጅ። ምን? ግን ደግሞ አሁን ቲና ለዚህ ቤትና ለኛ ያላትን ነገር ያት። ማንም የማያወጣውን ብር እኮ ነው ከፍላ አባዬን ያስፈታችው። ተመስገን ምን አይነት ሰው ነበር? እሱን ሽሽት ነው ከሀገር የወጣሁት። እንዴ ወልዳችኋል እኮ? አዎ ወልደናል። ግን ደግሞ ደፍሮኝ ነው። እሺ አዲስ አበባ ድረስ ተከትሎኝ ያለውበት ቤት ድረስ መጥቶ ያውቃል። ምን? ከዚህ ቤተሰብ ጋር ለመቀራረብ በጣም ብዙ ዋጋ ከፍሏል። ልክ ነሽ። ሰው ይቀየራል፣ ግን ከፈለገ ነው። ኦሆ ታዩ። በቃ እድል ምን አከራከረን? እኔና አንቺ ሽምግልናው አልፎ የምናወራበት ምክንያት ካገኘን እናወራለን። ምንድን ነው እሱ? ይቅርብሽ። ለምን ይቅርብሽ? እሺ በቃ ግቢ፣ ብርድ አይምታሽ። እሺ አንቺ አትገቢ? ተመስገን በተደጋጋሚ እየደወለ ነበር። አውርቼው እመጣለሁ። እሺ ተመስገን ነው። ምን ነው እድል? ምን ነው ነዚህ ነው? እሺ እድልዬ፣ ትሁትስ ስልክ እያወራች ነው። ምን ነው ደብሮሻ እንዴ? አዎ እማዬ፣ ብቸኝነት ደብሮኛል፣ ፍቅር ማጣትም ደብሮኛል። የኔ ልጅ፣ የኔ ቆንጆ፣ እኔ እኮ ከትሁት ጋር አብራችሁ ናችሁ ብዬ ነው። እማ ከትሁት ሽምግልና በኋላ ስራ ጀምራለሁ። እሺ ስራ? አዎ ስራ ግዴታዬ ነው። ለምን? ቆይ ለመሆኑ ምን አይነት ስራ? የምችለው የቤት ውስጥ ስራ ነው። እድልዬ፣ እሱ አይሆንም። ለምን አይሆንም? ለምን እዚህ ተቀምጬ ምን ሰራለሁ? ያ ሌላ ነው፣ ይሄ ደግሞ ሌላ ነው። ክፍለ ሀገር ሆነን ልብስ አጥቤ አላውቅም እንዴ? እድል፣ አይሆንም እኮ ነው የምልሽ። ለምን? ቆይ ምን ሆነሽ ነው አንቺ ልጅ? ምንም አልሆንኩም። መስራት ፈልጋለሁ፣ ቤተሰቦቼን ማወቅ ፈልጋለሁ፣ ማንነቴንም ደግሞ ማወቅ ፈልጋለሁ። ስለዚህ አትከልኪኝ። ያላየሻት እናትሽ ናፈቀችሽ? በጣም። ለምን አትናፍቀኝም? እናቴ አይደለች እንዴ? እድል፣ አታናጅኝ። እድልዬ፣ ነገ የምትፈልጊው ቦታ እንድትሄጂ አደርጋለሁ። ስራውንም በፈለግሽበት ቀን ትጀምሪያለሽ። ምንም አልሆንኩም። የሆነ ነገር ሆነሻል እድል። ምንም አልሆንኩም ባልኩሽ እኮ። በቃ ልቀቂኝ።
ወይ እድሌ። አትበሳጪ፣ እሷም ልክ ናት። ምኑ ነው ልክ? እኔም አንቺም ብቻችንን ሆነን ትሁትም ስልክ ላይ ስትሆን ብቸኝነት ተሰማን። ታዲያ እኔ ምን አደረኳት? ቆይ ጥፋቱ የኔ ነው እንዴ? የሁላችንም። እሷም ከፋት፣ ብቸኝነት ተሰማን። እዚህ ደግሞ ቤተሰብ የላት፣ ጓደኛ የላት፣ ሰፈሩንም አታውቀውም። እንዴት እድሌ እኔን እናቴን ናፈቀች ትለኛለች? እናቷ እንዴት ልትናፍቅ ትችላለች? ዝም ብላ ነው እንደዛ ያለችው፣ ስሜታዊ ስለሆነች። በቃ አንቺም ይቅር በያት። እኔማ ምን ብዬ እቀየማታለሁ? ልጄ ናት። ብዙ ክፉ ጊዜዎችን አብረን አሳልፈናል። እሷም ያንኑ ነው የምታውቀው። ክፉን ጊዜ አብራችሁን ያሳልፋችሁት። ከአንቺም ርቃ አታውቅም። እና ታዲያ አሁን ብዙ አይደለን እንዴ? እሷም እኮ ከትሁቴ ጋር ብዙ ሰዓት ታሳልፋለች። እኔንም እዚህ ቁጭ አድርጋ በረንዳ ላይ ወጥታ እኮ ብዙ ሰዓት ታሳልፋለች። በቃ ታያት፣ ንዴቷ ሳልፍላት ታወራታለሽ። ሰው ቤት እሰራለሁ፣ እናቴን እፈልጋለሁ ትለኛለች። እኔ እኮ ትንሽ ልጅ እኮ አይደለችም። ማድረግ የምትፈልገውን ነገር ታድርግ። ቆይ እኔ እያለሁ ትታኝ ሌላ ሰው ቤት ልትሰራ? ሲከብዳት ትመለሳለች። ወጣቶች ካሰቡ ማስቆም በጣም ይከብዳል። ወይ ጉድ! እንዴት ዋላችሁ? እሺ። ኧረ አባዬ ይሄ ቤት መዋሉ ተመችተዋል? በጣም ተስማምቶኛል። እረፍት ላድርግ ብዬ ነው በዚህ ሰበብ። አሁንማ ሙሽራ ነው እኮ አባዬ፣ ትንሽ ጊዜ አትወጣ። አሁን ቆንጆ ቆንጆ ምግብ እየሰራች እየቀለበች። እንዴት ነው አልወፈርኩብህ? ኧረ ወፍራለሁ አባዬ። እንደ ቀልድ የጀመራችሁ ሽምግልና ቀኑ እኮ ደረሰ። ምን እያሰባችሁ ነው? አባዬ ድጋሚ ልጠይቅህ ነው፣ ለምን ሽማግሌ አትሆነኝም? እኔ እኮ ያንተ ሽማግሌ መሆን ችግር ኖሮብኝ አይደለም እንጂ። እና ምንድን ነው አባዬ? ያ የማይረባ ልጅ መቼም ፉክክር ይዟል። እኔ እሷን ብተውለት እንኳ እሱም ይተዋታል። አይ አይደለም፣ እኔ ትሁት አባት ነው። አውቃለሁ። ከመቼ ወዲህ ነው አባት ለልጁ ባል ሽማግሌ የሚሄደው? ባይሆን የሚመጡትን ሽማግሌ ተቀብሎ ለመፍቀድም ላለመፍቀድም ይቀመጣል እንጂ። እሱ ባይሆን ያዋጣል። በዘመን ነው የምትቀበሉት። ሙስና አልሰማም፣ ግን እየተዘጋጀህ ነው? በምችለው አቅም እየተዘጋጀሁ ነው። ሌላ የምረዳህ ነገር አለ? ትኖራላችሁ አይደለ? አዎ። ቅድሚያ ግን ትሁቴ እንድትሄድ እናድርግ። ቤተሰብ አዝኖባታል። እሺ አባዬ። ትሁትስ የት ሄዳ ነው? ትመጣለች፣ ይጠብቃል። እሺ። መጣል እንዴ? አዎ፣ አንቺን እየጠበቅኩ ነበር። ለምን? ትላንት ስታወሩኝ አምሽተሽ ዛሬ በጠዋት ነው የናፈቅሽ። ኧረ እባክህ። አዎ፣ ይኸው ለሽምግልና ነው የምትለብሺው ልብስ። የምን አለ? እስኪ ቆይ። ወይኔ ጉዴ! እንዴት ነው የሚያምረው! በጣም ነው የሚያምረው። ይሄ እንግዲህ ቤተሰብ ጋር ስትሄጂ ለሽምግልና የምትለብሺው ነው። ቆይ ግን አንተ ባትመረጥስ? ምን ችግር አለው ታዲያ? እጠልፍሻለሁ። ድጋሚ? አይ ያሁን እንኳን የፍቅር ነው። ለማንኛውም በጣም ነው አመሰግናሽ። ትሁቴ፣ ጓደኛዬ አንዳንድ እቃዎች እየገዛዛልኝ ነው። ወደ ቤት ስትሄጂ ይቅርታ የምጠይቂበት። ተሙ፣ በጣም ነው አመሰግናው። ግዴታዬ ነው ትሁቴ። መቼ ልትሄጂ ነው? ነገ ነው የምሄደው። ይኸውልሽ ትሁቴ፣ አባትሽ በጣም ተናደውብሻል። ስለዚህ ስትሄጂ በደንብ ይቅርታ ጠይቂያቸው። አዎ ልክ ነህ። ቢናደድም ግን ይገባዋል። እኔ የምልሽ ገንዘብ አለሽ እንደ የለኝም ስትይ ነበር። የሰራሁትን ብር በሙሉ ያስቀመጥኩት አባዬ ጋር ነበር። አሁን ስለመጣ እቀበለዋለሁ። እሺ በቃ
ለኪውና የሚስተካከል ነገር ካለ ይስተካከላል፣ መቀየርም ካለበት ይቀየራል። በቃ እኔ ልሂድ። መልካም ጊዜ ይሁንልሽ። ናቲ እንዴት ነህ? እንዴት ነሽ? በጣም ደህና ነኝ። ተባብረው ቤት እንዳልመጣ አደረጉ አይደል? አንተም እኮ አላርፍ አልክ። ምንም አላደረኩም። ተውት። ይኸውልህ ናቲ፣ ትልቁ ያንተ ችግር አለማመን ነው። እስኪ ንገሪ፣ ምኑን ልመን? በቃ ጥፋትህን እመና። ቆይ ግን ተውት። ባጠፋ ወይ ለኔ ወይ ላንቺ አይነግሩኝ? ለምንድን ነው ለሱ የሚነግሩት? በቃ እንደውም ተው። እሺ ተውት። ዛሬ ግን የፈለኩሽ ሽምግልናው ላይ ምን ተይዞ እንደሚኬድ ልጠይቅሽ። አልገባኝም። ለማ ልጃችሁን ስጡኝ ስላቸው ምንድን ነው የምሰጣቸው? ያው እንግዲህ እሱ እንደ ገቢህ ነው የሚወሰነው። ትንሽ የሚባለው ምንድን ነው? እኔ እንግዲህ በግና ዊስኪ ምናምን ነው የማውቀው። እሺ ትልቅስ? ትልቁ ከሆነማ ያው እንግዲህ ከተማችን ላይ እንደምናየው ወርቅ፣ ልብስ፣ ብር ምናምን ነው። ወርቅ ግዛ እያልኩ አይደለም፣ የጠየከኝን እኮ ነው እየመለስኩልህ ያለሁት። ግን ብዙ ነው። በዛብህ? አዎ። ከሌለ ደግሞ በግና ነጭ አረቄ ምናምን ይዘህ ትሄዳለህ። እሱ ምንድን ነው የሚያደርገው? አልነገረኝም። መቼም እኔ ከማመጣ አይበልጥም አይደል? አሁን እንደምትለኝ ከሆነ እንግዲህ የሚበልጥ ይመስለኛል። ምን? መቼም ከኔ የተሻለ ገቢ እንደሌለው ታውቂያለሽ አይደል? ከአንተ የተሻለ ሊያመጣ እንደሚችል አውቃለሁ። መስጠት ወይም ደግሞ ደግነት ልብ ላይ እንጂ ገንዘብ ላይ የተመረኮዘ አይደለም። ከሌለሽ ምንሽን ትሰጫለሽ? ይኸውልህ ናቲ፣ 150 ብር ቢኖርህ አንተ ልብ መስጠት የሚፈልገው 20 ብር ነው። እሱ ደግሞ 100 ብር ቢኖረው 70 ብር እንደሚሰጥ እርግጠኛ ነኝ። ታዲያ ምን ዋጋ አለው ሳይኖር ፊት ማለት? ሲሰጥ ይቀበላል። አንተ ደግሞ ንፉግ ከሆንክ ያለህን ደጋግመህ ትቆጥራለህ እንጂ ተጨማሪ አትቀበልም። ስለ ሽምግልና ነው እያወራሽኝ ያለሽ? ስለ ሰው ማንነት ነው እያወራሁህ ያለሁት። እኔ የሚመጣው ነገር ምንም አያሳስበኝም። እሺ ደግሞ ጠየከኝን ነው እኮ የመለስኩልህ። እሺ አስከፋውሽ አይደል የኔ ልጅ? አላስከፋሽኝም፣ ግን እኔ ከፋኝ። እባክሽ እድልዬ፣ አንቺ አዝነሽ እኔንም አታሳዝኝም። አንቺን ለማሳዘን ያደረኩት ነገር ምንም ነገር የለም፣ ግን እንደዛ ከመሰለሽ ይቅርታ። ቆይ ከኔ ውጭ እናት ሊኖርሽ ነው? ውስጤ ይህን ጥያቄ አይጠይቀኝም ነበር፣ ግን አሁን ምን ላድርግ? በቃ ጠየቀኝ። የኔ ልጅ፣ እኔ ላንቺ ክፉ ነኝ? አይ አላልኩም እማዬ፣ አንቺ ለኔ ክፉ አይደለሽ፣ እኔም ደግሞ እንደዛው ላንቺ ክፉ አይደለሁም። ይሄ ከክፋትና ከደግነት ጋር ምንም የሚያያይዘው ነገር የለም። ግን እናትሽን ታገኛለሽ፣ ከዛ ደግሞ እኔን ትተይኛለሽ። አልተውሽም፣ ግን በቃ እማዬ፣ አንቺን ባልሽ ስታገኚ፣ ከሱ ጋር ስትሆኚ፣ እኔንም ስታይኝ፣ ትሁትና ተመስገን እንኳን ጉዳያቸው ሌላ ሆኗል። ሁሉም ሰው አፍቃሪ አለው። እኔ ግን ብቻዬን ሆኜ ሳልፈልግ ቤተሰቤን መረጥኩ። ቤተሰቤን ፈለግኩኝ። እናቴን ናፈቀች፣ አባቴን ተመኘሁት፣ ከተማም ደግሞ መልመድ ናፈቀኝ። እድል፣ ትሁት ከተመስገን ጋር በመሆኑ አንቺ ምን ያሳስብሻል? ተመስገን ይቀርበኝና ይረዳኝ ነበር፣ ግን አሁን ሽምግልናው ቢዚ ያደረገው። እድል፣ ወደሸዋል እንዴ? በወዶስ ምን አመጣለሁ? ልጅ አለው። የልጁ እናት ደግሞ አግቢኝ ብሎ እየጠየቃት። እማዬ፣ አንቺ ስለሆንሽ የነገርኩሽ እንጂ ምንም የሚፈጠር ነገር የለም። የኔ ልጅ፣ የሰው ነው። ያንቺን ግን እግዚአብሔር ያዘጋጅልሻል። እሺ እድልዬ፣ ምን ላርግሽ? እንግዲህ ብችል ባደረኩልሽ። ግን አይሆንም። ትሁት እድለኛ ናት። ላንቺም እግዚአብሔር ጥሩን አስቀምጦልሻል። እንዳፍሽ አድርግልኝ እማዬ። ግን በቃ አንቺም ከዚህ በኋላ ሁሉንም ነገር መልመድ ይኖርብሻል። እኔም ደግሞ ደሜን መፈለግ ዘሬንም መፈለግ ይኖርብኛል። አሁን ካለሁበት ሁኔታ ደግሞ መውጣት አለብኝ። ግን የኔ እናት፣ የኔና አንቺ የእናትና የልጅነት ነገር በዚሁ ይቀጥላል። መቼም ቢሆን አያውቁም። እሺ ልጄ።
እድል ዝግጅት እኮ ቢዚ አድርጎን ጠፋሁብሽ አይደለ? ይገባኛል፣ ግን በቃ የምሮ ያፍልኝ አልቻለም። ምን ነው? ምን ሆንሽ? ምን ላድርግልሽ? የአባባ ስልክ ካለህ ወይስ ትሰጠኛለህ? አይ አባባ እኔ ራሴ ያናግራቸዋለሁ። ደግሞ እኮ ዝግጅቱ 4 ቀን ነው የቀረው። ከሽምግልናው በኋላ እኔ አንቺን ነገር አስተካክላለሁ። እስከዚያ ድረስ እንዳይደብርሽ እድል። እሺ። ታዲያ አሁን ወዴት ነሽ? ወደ ቤት እንሂዳ። አይ እሄድበታለሁ። በቃ ቶሎ ነኝ። በቃ እሺ። ናቲ ለምን የፈለክ? ተረጋጊ እሺ። ልታስፈራኝ ነው ጠራኝ? ይኸውልሽ ተስፋ ቆርጫለሁ። ተስፋ የቆረጠ ሰው ደግሞ ምንም ነገር ያደርጋል። ስለዚህ ምንም ነገር ከማድረግ ወደኋላ አይደለም። እሺ እኔን የፈለክበትን ጉዳይ ንገረኝ። ተመስገንን እንደምትወጂው አውቃለሁ። በዚህ ልታስፈራራኝ ነው? እሱ ደግሞ ሊያገባ ነው። እያስፈራራሁሽ አይደለም። ምን እንደማደርግ ደግሞ ታውቂያለሽ። መጀመሪያ የፈለግከውን ብትነግረኝ አይሻልም? ከሽምግልናው በፊት ከተመስገን ጋር አብረሽ እንድትተኝ እናደርጋለን። ምን? እድል ለአንቺም ለእኔም ጥቅም ነው። በክፉ ስራ መጠቀም አልፈልግም። መድኃኒት እሰጥሻለሁ። ከሽምግልናው በፊት አብረሽ ትተኝና ሽምግልናውን እናበላሸዋለን። አላረገውም። ይህንን ነገር ካላደረግሽው እናትሽ ድምጿ ሳይሰማ ራሴን ሳትል በተኛችበት ጸጥ እንድትል ነው ማደርጋት። ምን? አባዬንም አጠፋዋለሁ። ከዛ በኋላ በሞት የማይቆጭም። ክፉ እንደሆን ካውቃለሁ። በዚህ ልክ ግን አውሬ መሆንህን አላስብም ነበር። እንደፈለግሽ በይኝ እንጂ እኔ ሽንፈትን አልቀበልም። ስትወስኝ ደውይልኝ እሺ? ናቲ እባክህን እስካስብበት እንኳን ትንሽ ጊዜ ስጠኝ። እድል ጊዜ የለኝም። ዛሬ ሌሊት አንድ ሰው ይሞታል። ናቲ ወስኝ ወይ ልሂድ? እሺ የሚጠጣው መጠጥ ውስጥ ወይንም ደግሞ የሚበላው ምግብ ውስጥ ጨምርበት። እሺ
ሄላ ሄሎ፣ አሁን የላኩልሽን መድኃኒት ነውና ምን እንደሆነ ንገሪኝ እሺ? አይ አትዝጊው፣ እዚሁ እጠብቅሻለሁ። አይውና ንገሪኝ እሺ? አሁኑ ነው። ወይ ምን አደገኛ መርዝ